ወደ ቀጣይ ርዕሰ ጉዳያችን እንለፍ። የሀዲያ ዞን ልዩ ልዩ ሻምፒዮን ውድድር በጥር ወር ውስጥ እንደሚጀምር ያገኘነው መረጃ ያመለክታል። በተለያዩ ወረዳዎችና ከተማ አስተዳደሮችም የተጫዋቾች ምልመላ በውድድር መልክ እየተደረገ ሰንብቷል። በአንዳንድ አካባቢዎች ላይ መጠናቀቁን ሰምተናል። በአንዳንድ አካባቢዎች ደግሞ እየተደረገ ነው ይህ ውድድር የሚገኘው። በሌሞ ወረዳም የነበረው የእግር ኳስ ውድድር በትላንትናው ዕለት ተጠናቋል። ሌሞ ወረዳ ላለፉት 7 ተከታታይ ቀናት ሲያካሄድ የነበረው የእግር ኳስ ውድድር በትላንትናው ዕለት ፍጻሜውን አግኝቷል። አንብቾ ተስፋ የውድድሩ አሸናፊ በመሆን አጠቃሏል። አጠቃላይ ምናልባት የቀናት ማነስ ካልሆነ በጊዜ መጀመራቸው በዞን ውስጥ ለሚካሄደው ውድድር ቀድሞ ወረዳውን አዘጋጅቶ ለመምጣትም እንደሚረዳቸው ጭምር በአጠቃላይ ውድድሩ ላይ የነበሩ ባለሙያዎችም እኛም የተመለከትንበት ነበረ። ቀን ማጠር ግን እንደ ጥያቄ መነሳት ያለበት ጉዳይ ይመስለኛል። ከቀን ማጠር ባለፈም ደግሞ የስፖርት ተሳትፎ ቁጥርም ማንሳት አሁንም በስፖርቱ አካባቢ ላይ እያየነው ያለው ጉዳይ ነው። የጾታ ጉዳይ በዋናነት ይነሳል። የሴቶች ተሳትፎ በእግር ኳሱም ቢሆን የለም። እግር ኳስ የተባለው የስፖርት አይነት ብቻ ነው አሁንም ውድድር መልክ ላይ የነበረው። የሀዲያ ዞን ልዩ ልዩ ሻምፒዮና ውድድር ላይ 14 የስፖርት አይነቶች ነው በተሳትፎ መልክ እንደሚቀርብ ያገኘነው መረጃ የሚያመለክተው። ይሁን እንጂ በሌሞ ወረዳ የነበረው እግር ኳስ ብቻ ነው። እሱም የወንዶች እግር ኳስ ብቻ። ምናልባት አንዳንድ ስፖርት አይነቶች ላይ የመሳተፍ እድል እንዳላቸው ያገኘነው መረጃ ያመለክታል። ስፖርትና የተሳትፎ ቁጥር ማነስ ግን አሁንም ከፋይናንስ ጋር እየተነሳ ይገኛል። እንደ ምክንያት ሁሌ የሚነሳው የሆኑ ስፖርቶች ከእግር ኳስ ውጭ ውድድር ላይ ላለመምጣታቸው ሀዲያ ዞን 14 ስፖርት አይነቶችን በልዩ ልዩ ሻምፒዮን ላይ ለማሳተፍ እቅዳሉ። ወረዶች ግን ያን ካላቀረቡ የዞኑ እቅድ ብቻ ምንም ትርጉም እንደሌለው በጀት በደንብ የሚነሳ ሁሌም ጥያቄ የሚሆን ነገር ነው። ያለ መቅረፍ በደንብ ወደ ታች ወርዶ ከአርሶ አደሮች በሚገኝ ገንዘብ ነው አሁን እግር ኳሱን እያካሄድን የምንገኘው የሚሉት። ያለ መቅረፍ ፋይናንስ ሁሌ መፍትሄ መፈለግ ያለበት ጉዳይ ነው። እንደ ምክንያት የሚቀርብ ነው። ይሄ ምክንያት አይደለም ብለህ ታቀርበውና ልትመልሰው ማትችለው ነውና አስቸጋሪ ነው የሚሆነው። እኛ በትላንትና ዕለት በተካሄደው የፍጻሜ ጨዋታ ላይ ተገኝተን ነበር። ምን ይመስላል የሚለውንና አጠቃላይ በዞን ለሚኖረው ውድድር ደግሞ ሌሞ ወረዳ አስተዳደር ምን አቅዷል የሚለውን ተከታትለን እንመለስ። የበጋ ወራት ያው ውድድርን ለማስኬድ ያው ከቅድመ ዝግጅት ጀምሮ ያው በ16 ቡድናት መካከል ላይ ውድድር እያደረገን የመጠንበት ሁኔታዎች አሉ። ያው 16ቱን ቡድን ያው ከያውዴ ካፕ 16 ውስጥ የገቡ ቡድኖች ናቸው። ጥሎ ማረፍ ውድድር እያደረግን አለ ነው። ያው ውድድሩን ስናስኬድ ምናልባት ከዝግጅትም ጭምር ለተከታታይ ያው ከ12 ቀን ከታህሳስ 13 ጀምረናል። ያው ከዛ በፊት ያው የዝግጅት ምዕራፎች ነበሩ። ለተከታታይ 12 ቀን የሚል ሀሳብ አለ። ውድድሩ የቆየበት 7 ቀን ነው፣ ግን ከዝግጅትም ጭምር ወደ 12 ቀናት የሄደበት ሁኔታዎች አሉ። በአብዛኛው ቀበሌያት ያው ሜዳ ላይም እንደምታየው በታዳጊ ላይ መሰረት ያደረገ ነው። አብዛኛው ቀበሌያትም ያው በየቀበሌያቱ በፕሮጀክት እየሰሩ በግልም እኛም እየደገፍን የሚሰሩ ፕሮጀክቶችም ስላሉ በአብዛኛው ትኩረቱን ወጣት ላይ በማድረግ በወጣቱ ላይ በሰፊ እየሰራንበትና አብዛኛውን ቀበሌያት የተዳረሰበት ብዙ ተስፋ የሚጣልበት ታዳጊ ወጣቶች የታየበት ውድድር ነው። ያው ቀጣይ ላይ ደግሞ ለዞንም ከዚህ ውድድር ተጫዋቾችን ስለምንመለምል በጣም እኛም ጥሩ ግብአት የሚሆኑ ታዳጊዎችን ያየንበት ውድድር ነው። ያው እየሰራንበትም ቀጣይ ላይም በታዳጊም እቅድ አድርገን እየሰራን ስለሆነ አብዛኛው ነገር ከታዳጊ ጋር የተያዘ ስራ ነው እየሰራን ያለ ነው። እንደ ስፖርት ከጤንነትም ያለፈ እንደ አካባቢያችን የቢዝነስም ሴንተር ሆኖ እያገለገለ ያለው የአንድ ዘርፍ ነው። ስለዚህ በሰላማዊ ፍጹም ሰላማዊ በሆነ ሁኔታ እንደምታዩት ለዋንጫ የደረሱት 2 ቲሞች አሉ። ምንም አንድ ፖሊስ ሳይኖር በዚህ ደስ በሚል ሁኔታ እየጨረሱት ያለበት ሁኔታ ነው ያለው። ውድድሩ በጣም አሪፍ ነበር። አሪፍ ልጆችም ነበሩ። ያው አሸንፈናል። ለዛውም ደስ ብሎኛል በጣም። ያው ውድድሩ በጣም አሪፍ ነበር። ተስፋ የሚታይባቸው ልጆች ብዙ ልጆች ነበሩ። ያው ከዚህ ከወረዳው ውድድርም አልፎ ያው ለሀገርም የሚጠቅሙ ልጆች ነበሩ። ያው በዚህ ከቀጠሉ አሪፍ ቦታ የሚደርሱ ልጆች አሉ። አሪፍ ሰዓትም ነበረ። ብዙ ሰዓት ሰርተን ነበረን እና በታዳጊዎቹ ላይ ብዙ አመት ሰርተን ነው ዛሬ ለውጣት
ለውጤት ደግሞ የመጣ ነው። ያው ውጤታማ ሆነን ነው የወጣ ነው። ደስ የሚለው ነገር በቀጣዩ ደግሞ ብዙ ነገር ለመስራት ነው እቅድም አለ። ታዳጊዎቹ ላይ ብዙ ነገር ለመስራት ብዙ ጥረት እያደረገን ነው። ደስ የሚል ጊዜ ነበረ ዛሬ። ደስ ብሎኛል በራሴ። ጫናው በጣም ነበር። ያው ትሬኒንግም ሳንወጣ በየቀኑ ሲሆን ደግሞ ይከብዳል በጣም 90 ደቂቃ ተጫውተ እንደገና እረፍት ሳታገኝ ስትጫወት ትንሽ ይከብድ ነበር። ያው ከጌታ ጋር አሳክተነዋል። ጠንካራ ጎናችን ያው በአንድነት ነው የምንጫወተው። ያው ሁላችንም ያው ስንከላከልም ስናጠቃም ያው በአንድነት ነበር ስንጫወት የነበረው። ያው አንድነታችን ጠቅሞናል እላለሁ። ብዙ ትውልድ አለ፣ ብዙ ተጫዋች አለ። ለቀጣይ ለሀዲያ ሆሳዕና ወይ ቢ ወይ ሲ ይገባሉ ብዬ ነው ተስፋ የሚያደርገው። ጉልበታቸውም ብዙ አቅምም አለ፣ መስራት ይችላሉ። በዛ ልክ ደግሞ ለቀጣይ ጥሩ ልጆች ሆኖ ይወጣሉ ብዬ ተስፋ አረጋለሁ። እኔ ለነሱ ካሁን በኋላ ብዙ ነገር መስራት ነው የሚፈልገው። ባለፈው ክረምት ላይ የአውዴ ውድድር ላይ በደንብ አድርጎ የተጫወቱት በሀዲያ ዞን ላይም በአካባቢ ላይም እያንዳንዱ አካባቢ ላይ የአውዴ ካፕ ውድድሮች ሲካሄድ ነበረ። ከነዛ የተመለመሉ ልጆች ለምሳሌ ሀዲያ ሌሞ ላይ ምርጥ ተጫዋቾች ሆነው እየተጫወቱ ያለበት ሁኔታዎች አሉ። ከአካባቢ የወጡ ልጆች ናቸው። የትም ሳንሄድ ከሀዲያ ዞን ሳንወጣ ምርጥ ተጫዋቾች እየተጫወቱ ያለበት ሁኔታዎች አሉ። ከዚህም የተሻሉ ተጫዋቾች ወደዛ ነው የሚሄዱት። አንደኛ ለልጆችም ስራ እድል መፍጠራ አንዱ መንገድ ነው። ይሄ ውድድር ለልጆች ስራ እድል መፍጠራ አንዱ መንገድ ብለን ነው እየወሰናለ ነው። እንደኛ አካባቢ ወስተን ደግሞ እንደ ሌሞ ስንወስድ ደግሞ ሌሞ ላይ እንደ ዘንድሮ ወደ 7 እና ከዛ በላይ ልጆች ወደ ሌላ ክለብ ሄደዋል። ስራ እድል መፍጠራ አንዱ መንገድ ነው ለሀዲያ ሌሞ ላይ የሚጫወቱ ልጆች። ስለዚህ ለሀዲያ ሌሞ ክለብ ዋና መጋቢ እንደዚህ አይነት ውድድሮች ላይ ስናደርግ ከነዚህ የተሻሉ ልጆች ወደ ክለቡ እየሄደ ከኛ ክለብም ወደ ሌላ ክለብ እየሄደ አካባቢንም አካባቢ ላይ ያለው ማህበረሰብን ከፍ ከማድረግ አንፃር የተሻለ ነገር እየተሰራ ያለበት ሁኔታዎች አሉ። ወጣቶች ስራ አጥነትን ከመቀነስ አንፃር እንደ ሌሞ ወረዳ አብዛኛው አሁን በብሔራዊ ሊግ ደረጃ የሚሳተፉ ተጫዋቾችም ከዚህ ውድድር የወጡ ናቸው። አምናም ያው ክረምት ላይ ያየናቸው ልጆች ዛሬ ላይ አሁን ሊግ ላይ በኢትዮጵያ አንደኛ ሊግ ላይ በጣም ጥሩ እንቅስቃሴ እያደረጉ ያሉ ተጫዋቾች አሉ። ከዛም ባለፈ ደግሞ ራሳቸውን የሚያሳዩበት የተሻለ የስራ እድል የሚፈጥሩበት ነውና ያው በአብዛኛው የወጣትን ስራ እድል ከመቀነስ አንፃር በተለያዩ ክለቦች የሚሳተፉ ልጆችም የምናፈራበት ነው ብዬ ነው የማስበው። ስፖርት ላይ ስታዘወትር ብዙ ጊዜ በማይሆን አልባሌ ቦታ ላይ አታሳልፍም። ለጤንነትም የሚጠቅም ነገር ነው። ገፍተ ከየክ ደግሞ ደስ በሚል ሁኔታ የቢዝነስም ልታደርግ ስለሚችል ስፖርት ለወጣቱ በጣም ዘርፈ ብዙ ጥቅም አለው ብዬ አስባለሁ። ስፖርት ውድድር ሁሉ ጊዜ በክረምትም ሆነ በበጋ የሚደረገው ለስፖርተኛ እጅግ ጠቃሚ ነው። የትኛውም ስፖርተኛ በውድድር ተፈትኖ ካላለፈ የራሱ ፐርፎርማንስ ላይ ታወቅ ይችላል ማለት ነው። ክረምትም ሲካሄድ የነበረው ውድድሮች አንደኛ የተጫዋቾችን ፐርፎርማንስ ከማሳደግ አንጻር፣ ሁለተኛ የራሱን ዝግጅት እንዲያደርግ ከማገዝ ባሻገር ለክለቡ ምርጥ ስፖርተኛንና ወይም ተጫዋችን ለመመልመልም አጋዥ የሆነበት ፕሮግራም ነው የነበረው። አሁንም በዚህ በጋ ወቅት ላይ የሚደረገው ወይም የ2018 ዓ.ም የልዩ ልዩ ሻምፒዮና ውድድር በዞን ደረጃ ላይ ምርጥ ተመልምሎ ዞናችንን ወክሎ ሀዲያ ዞንን ወክሎ በክልል ደረጃ ላይ የሚሳተፍ ይሆናል ማለት ነው። ከዛ በኋላ በክልል ደረጃ በሚደረገው ውድድር እንደገና የተሻለ ምርጥ ተመርጦ ክልልን ወክሎ በአገር አቀፍ ውድድሮች ላይ ፌዴሬሽን በሚያዘጋጅበት ልክ የሚሳተፍበት እድል ይኖራል ማለት ነው። ይህ ማለት እንግዲህ እነዚህ ተጫዋቾች ባላቸው ፐርፎርማንስ ባላቸው አቅም በሁሉም ስፖርት አይነት በአገር አቀፍ ደረጃ ላይ እየተመረጡ እየተመለመሉ በክለቦች ላይ በአካዳሚዎች ላይ እየገቡ ራሳቸውን ኢኮኖሚካሊ ኦር በፐርፎርማንስ በፕሮፌሽን ስፔሻላይዝ እያደረጉ የሚሄዱበትና አካባቢውንም ህብረተሰቡንም በዚህ አግባብ እየጠቀሙና እየተጠቀሙ የሚሄድበት እድል የሚፈጥር ሁኔታ ነው የሚኖረው ማለት ነው። በሀዲያ ዞን ላይ በልዩ ልዩ ሻምፒዮና ላይ የምንሳተፈው አንደኛ በባህል ስፖርት፣ ሁለተኛ ደግሞ በወንዶች እግር ኳስና በሴቶች የምንለሰባለ። እዛ መሀል ላይ ምናልባት ውድድሮችን ሰፋ አድርገን ሀዲያ ዞን ላይ ልዩ ልዩ ሻምፒዮና ለመሳተፍ ከባጀት አንጻር ያለውን ነገሮችን እያጣጣመን እየሄድን ያለ ነው። ከአካባቢ ልጆች
ታዳጊ ወጣቶችን ለማፍራት ነው እየሰራን ያለ ነው። ታዳጊ ስፖርተኞችን ለማፍራት ሁለተኛ ደግሞ ከተለያዩ ቡድኖች ላይ ሰብሰብ አድርገን ሀዲያ ዞን ላይ ልዩ ልዩ ሻምፒዮናዎች ላይ የሚወዳደሩ ምርጥ ስፖርተኞችን ለማግኛ ነው ይህንን ውድድር እያስኬደን ያለ ነው። ስለዚህ በዚህ ላይ በደንብ አድርገን እየሰራን ሀዲያ ዞን ላይ በሚደረገው ውድድሮች ላይ ተፎካካሪና ወይም ሻምፒዮና ለማን ነው እየሰራን ያለ ነው። በሁሉም ወረዳዎች ላይ እንግዲህ የኛ የዞን ባለሙያዎች ተመድቦ ተገቢ ድጋፍ የሚያደርጉት ነው የሚሆነው። ከዚህ አንጻር ሁሉም ወረዳ ቢያንስ ዘንድሮ በ14 ስፖርት አይነቶች ላይ ተሳትፎ ማድረግ አለበት የሚል ዳይሬክሽን የተሰጣበት ነው። ይህንን ዝግጅት እንግዲህ በሁሉም ቦታ ላይ ዝግጅት እያደረገ ነው ወይ የሚለውን ነገር ሲሪየስሊ ለመከታተልና ለመገምገም የሞከርንበት ሂደት አለ። በዚህ አግባብ አሁንም አንዳንድ ቦታዎች ላይ የሚታዩ ክፍተቶች ቢኖሩም በአብዛኛው ግን ሁሉም ወረዳ በሚባል ደረጃ ላይ አንደኛ ሙሉ በሙሉ ተሳትፎ ለማድረግ፣ ሁለተኛ ደግሞ በተቻለ መጠን ከ7 አይነት ስፖርት ባላነሰ ተሳትፎ ለማድረግ ወረዳዎች በቂ ዝግጅት እያደረጉ መሆኑን እንደ ዞን የተገመገመ ሁኔታ ያለበት ነው ማለት ነው። ያው በጣም ደስ የሚል ስሜት አለ። ያው ወደፊትም በብሔራዊ ደረጃም ጠብቁኝ እላለሁ። ፈጣሪ ካሳከው እንደ ወረዳም እንደ ግለሰብም ያው ሻምፒዮንና ኮከብ ተጫዋች ለመሆን አቅጃለሁ። ያው ከጌታ ጋር እናሳካዋለን። ያው በመጀመሪያ ፈጣሪን አመሰግናለሁ። ያው ከፈጣሪ ነው ሁሉም ነገር የሚሆነው። በመቀጠል ኮችን አመሰግናለሁ በጣም ያው የቲም ጓደኞችን ሁሉንም ድጋፍ ሲያደርጉ ለነበሩት ለሁሉም ምስጋና ይድረስ እላለሁ። ለደጋፊዎችም ለአምቢቾ ህዝብ በሙሉ እንኳን ደስ አላችሁ እናመሰግናለን እላለሁ ለድጋፋቸው። ደጋፊዎችንም ደግሞ በጣም አመሰግናለሁ። ያው በፍቅር ነው የጨረስነው። ጨዋታውን አንድ ጥልም አልነበረም። በእኛ ዙሪያ ላይ ተመልካችም ተጫዋችም አንድ ላይ ተጫውተን ነው የወጣነው። የዋንጫ ሰዓትም ስለሆነ ደስ ብሎኛል። ያ ዋንጫ በፍቅር ነው ያሸነፍነው። በፍቅርም ደግሞ ወስደናል። ደስ የሚል ጊዜ ነበረ። አመሰግናለሁ። በሌሞ ወረዳ አስተዳደር ላለፉት 7 ተከታታይ ቀናት ሲካሄድ የነበረው የበጋ ወራት የእግር ኳስ ውድድር ማጠቃለያ ተከታትለን ተመልሰናል። ሌሞ ወረዳ በዞን ውድድር ላይ ጥሩ ውጤት ለማምጣት ተስፈኛ ልጆችን ለማሳየት እቅድ ይዘው እየሰሩ እንደሆነም ተናግረዋል። አዎ ሌሞ አካባቢ ላይ በተለይ በባህላዊ ስፖርት የሚሆን እንደዚህ አይነት ባሉ በእግር ኳስ ስፖርት አይነቶች በዞን ውድድር ላይ ጥሩ ተሳትፎ ከሚያደርጉ ቡድኖችና ሻምፒዮን ከሚሆኑ ቡድኖች ውስጥ አንዱ ወረዳ እንደሆነ ይታወቃል። በዘንድሮ በሚኖረው የሀዲያ ዞን ልዩ ልዩ ሻምፒዮናም በእግር ኳስ ስፖርት ላይ በንቁ እንደሚሳተፉ ነው መናገር የቻሉት። ሌሎች ስፖርት አይነቶች የሚለው ግን አሁንም በጥያቄ መልክ ለቀረው ለስፖርት አመራር የቤት ስራ ነው ብዬ ነው ማስበው።